ያለሁት ማታ ማታ አልፎ አልፎ በቅላለሁ። ያ እንዴት ነህ? ደህና ነኝ አልሐምዱሊላህ፣ ሁሉ ሰላም። ነገር ያው ሪፍሌክት እናድርግበት ወይስ? አዎ አርግበት። ሌላ ሰው የምናስገባት ናቸው። 14 ላይ እየተናገረ ያለው በዘመናት ወደ ሸመገለው ፊት እንደመጣ ነው እንደሄደ ነው እንጂ ከእነሱ የሚጠቀሙበት ለዳግም ምጽአት ነው። ክርስቶስ ዳግም ሲመጣ ነው። ክርስቶስ ዳግም ሲመጣ እና ክርስቶስ ሲያርግ የተለያየ ነገር ነው። ይሄኛው እየተናገረ ያለው ዳንኤል 7:13 ላይ እየተናገረ ያለው የሰው ልጅ የሚመስለው ሲሄድ ያገኘውን ስልጣን ነው የሚናገረው። ኢየሱስ ግን ሲሄድ ወይ በአብ ቀኝ ሲቀመጥ ሲያርግ ስልጣን እንደሚያገኝ አይደለም የሚናገረው። ዕብራውያን 10 ላይ ጠላቶቹ የእግሩ መረገጫ እስኪያደርሰስ ወደፊት ይጠብቃል ነው የተባለው። ወይም በሌላ አባባል ራዕየ ዮሐንስ ምዕራፍ 6 ቁጥር 2 ላይ ስንመለከተው ምንድነው በአምባ ፈረስ ላይ ተቀማጭ ነበረ፣ አክሊልም ተሰጠው ይላል። አክሊል የተሰጠው ክርስቶስ ዳግም ሲመጣ ነው የሚሰጠው። ሉቃስ 1:31 እና 32 ላይ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ይላል። ስለዚህ ስልጣን የሚሰጠው ምናምን የሚባሉ ነገሮች አሁን አይደለም፣ ወደፊት የሚመጣ ነገር ነው። ወደፊት ወደ መጻኤ ጊዜ ነው። ምናልባት ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስልጣን ሁሉ በሰማይና በምድር ለእኔ ተሰጠኝ ሲል ስልጣን የሚለው የመፈወስ፣ የመፍረድ፣ አንዳንድ ሽባዎችን የመተርተር፣ ዕውር ማብራት የመሳሰሉትን ስልጣን እንዳገኘ ነው የሚናገረው። ስልጣን ሁሉ በሰማይና በምድር ለእኔ ተሰጠኝ የሚለው ነገር እና ከዛ አንጻር ነው አይ ቲንክ አልገባውም፣ ሙግቱ አልገባውም። ጥቅሱን አያውቀውም፣ ሰምቶት አያውቅም። ዳንኤል ምዕራፍ 7 ከቁጥር 4 ጀምሮ አራት ታላላቅ አራዊት ከባህር ሲወጡ አዩ የሚለውን አልተረዳውም፣ አያውቀውም። ችግራቸው ምንድን ነው? የማያውቁትን ነገር አናውቅም አይሉ፣ ማብራራት ብቻ ነው የሚፈልጉት። እዚህ በቃ አፋቸው ተያያዘ ተቆላለፈ ምናምን እንዳይባሉ ነው የሚፈልጉት። እና ከዛ አንጻር ነው ኢንሻአላህ ማስታወቂያ ለስራ ይፈቀድልኛል። ስራ ኦኬ ኢንሻአላህ። ያ ጀማ ኢብራሂምን 1 ሚሊዮን የማስገባት ቻሌንጅ አንዴ ይቅሉት። ዛሩ አለሽ? አረ ብዙ ሪካርድ አሉ፣ ገደቦች አሉ። ዛሩ ባትኖርም አለ ብዙ ከታች ሪካርዶች ካላችሁ ረግሉና ወቅት ይላልሽ። ኦኬ ኢንሻአላህ ቅዱ የተወሰኑ ሰዎች ኢንሻአላህ። ያ ጀማ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እኔ ያለው አልহামዱሊላህ። ወይ ድንጋይ ወድ ምን አይነት እንደው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙ ነው ሙስሊማት፣ እንዲሁም ይህንን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ ወንድማችን ኢብራሂም እንደምታውቁት ጊዜውን ሰጥቶ የሙሉ ጊዜ አገልጋያችን ነው እና ቲክቶክ ላይ ያለው መንደር ከሚያናውጡት ወንድሞቻችን መካከል አንደኛው እሱ ነው። ስለዚህ ምንድነው 1 ሚሊዮን የማስገባት ተግዳሮት ወይም ቻሌንጅ የሚባል ነገር በቅርብ ቀን 2 ቀን 3 ቀን ቢሆን ነው ተጀምሯል። በዚህ ተግዳሮት ወይ በዚህ ቻሌንጅ ላይ ሁላችሁም እንድትቀላቀሉ ሙስሊም ወንድሞቼና እህቶቼ ይሄንን አካውንት ሼር እያደረጋችሁ 1 ሚሊዮን የማስገባት እንትን ፕሌጅ ተደርጓል ማለት ነው እና 1 ሚሊዮን ከገባ አንዳንድ ሰዎች አይ ቲንክ አላቅም የተወሰኑ ሰዎች 2 ይሁኑ 3 ይሁኑ ሰዎች 500,000 ወይም ደግሞ ግማሽ ሚሊዮን ብር ፕሌጅ ሀዲያ አድርጎ ለመስጠት አስበዋል ማለት ነው። ኢንሻአላህ ይሄ ወንድማችን አይ ቲንክ የሆነ ነገር እንደዚህ በዚህ ጉዳይ ላይ እንደዚህ የሚለው ነገር የለም። አብዛኛውን እኛ ነን እየተናገርን ያለነው። አንድ ሰው ሙሉ ጊዜውን ከሰጠ እና ለዳዋው ስራውን ከሰጠ እኛ ደግሞ በተለያየ ነገር አፎርድ ማድረግ አለብን፣ በሐሳብ፣ በጉልበት፣ በንዋይ በተለያየ ነገር ማለት ነውና አጋጣሚ ሆኖ ግን ሰዎች ምን አደረጉ? ለምን 1 ሚሊዮን ከገባ እኛ ለምን ግማሽ ሚሊዮን ብር አንሰጠውም የሚል ፕሌጅ አቅርበዋል ማለት ነው። ያንን ነገር ለመሙላት ኢንሻአላህ ሁላችንም ቢያንስ በየቀኑ ቢያንስ ማለት ነው በየቀኑ 100,000 ከ100,000 እስከ 200,000 መግባት መቻል አለበት። ይሄንን ነገር ማድረግ የምንችለው ደግሞ እኛ ነን። የሆነ ነገር ስታዩ ሪፖስት አድርጉ። ኢብራሂምና አንድ ሚሊዮን የማስገባት ቻሌንጅ ሲባል በየገባችሁበት ቤት ሪፖስት ለማድረግ ሞክሩ፣ ሼር ለማድረግ ሞክሩ። በዋትስአፕ፣ በቴሌግራም፣ በኢንስታግራም፣ በፌስቡክ በምናምን ሼር አድርጉት ይሄንን ነገር ኢንሻአላህ። ይሄ ምንም 5 ሳንቲም የምትከፍሉበት ነገር የለም። አንደኛ ማለት ነው። ሁለተኛ እዚህ ቤት መጥቶ ሰው ሻሃዳ ያዘ ማለት ሻሃዳ የሚይዘው ሰው የሚያገኘውን አጅር ከሱ ላይ ሳይቀነስና ሳይጨመር ለኢብራሂም ብቻ አይደለም የሚሆነው። ሼር ላደረጋችሁት፣ ይሄን አካውንት ላሳደጋችሁት አጠቃላይ ካላህ ዘንድ ነገ ጠዋት አጅር ታገኙበታላችሁ።
ስለዚህ ሁላችንም በተቻለ አቅም አካውንቱን ሼር እናድርገው ኢንሻአላህ። ይሄን ለማለት ፈልጌ ነው። በርቱ፣ ተበራቱ፣ አላህ ይጨምርላችሁ። ይሄን ይመስላል። እሺ ጀዛከላ ኸይር ኡስታዝ። አዎ እንትን ይሄ እንዳትዳከሙ በጣም ወደኋላ እየቀረ ነው። እኔ መናገር ባልፈልግም ግን ያው ልናገር በሚለው ነው እና ኢንሻአላህ በርቱ። እሺ አረ ዛሬ ሌላ ንጉስ መጥቷል። ማሻአላህ ማሩ ከንጉሱ በፊት አሁን ፈልገው ቁጥር አለ። እሺ ከንጉሱ በፊት ስንት ነው ያለው? ስንት መሰለ ኡስታዝ? እሺ ስንት መሰለ ዛሬ? እስቲ ቆይ አንዴ ሊዮ 487 488 ብለው በቃ 487 ያ ጀማ ያቀተናል። ነገ በልክ በዚህ ሰዓት ኤብሮ 587 ማስገባት ይቻላል አይቻልም? ያ ጀማ ታች ያላችሁ ይቻላል አይቻልም? እስቲ ይቻላል እያላችሁ ጻፉልኝ አንዴ። ይቻላል እያላችሁ ጻፉ። ኢንሻአላህ መሞከር ነው። ፖዚቲቭ ሜንታል አቲቲዩድ ያዙ። ጥሩ ነገር ነው። ጥሩ አስተሳሰብ ይቻላል ኢንሻአላህ። አሁን ወደ ንጉሳችን እና ወደ አነስ ወደ ፈለከው መሄድ ትችላለህ። እኔ ጨርሻለሁ። ቁጭ ብዬ ማዳመጥ ብቻ ነው ኢንሻአላህ። ወሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ በጣም የጠፋ ሰው ነው ታውቃለህ። ማሩ እንኳን ደህና መጣ። ሰላም አለይኩም። አውራም እኮ ደግሞ ተጋቡ። እሺ ወአለይኩም ሰላም ወራህመቱላህ። አልሐምዱሊላህ ሁሉ ሰላም አልሐምዱሊላህ ሁሉ ሰላም። ማሻአላህ ጠፋ። ወላሂ በጣም ጠፍታ። ወንድሞች ብንኖርም ግን ግንባር ቀደም ሆኖ በዚህ ነገር ላይ ፊት ለፊት ሲሰራ የነበረ ወንድማችን ነው እና ብዙ ሰዎች አታውቁትም። ሁላችሁም ፎሎ አድርጉት። በነገራችሁ ላይ እዚህ ላይ ያሉ ሁሉንም ፎሎ አድርጉ። ከሳሚ ውጭ ሳሚን አናውቀውም ማን እንደሆነ። ኤኒዌይስ በጣም ደስ ብሎኛል ስለመጣ ማሩ። እሺ እንቀጥል። አሁን ወደ ጉዳያችን እንግባና ክርስቲያኖችን እያስገባን እንቀጥላለን ማለት ነው እና ነገ እንግዲህ ኡስታዝ ወሂድ እንዳለው ኡስታዝ ወሂድ ምን ብሏል? ከተሳካ እንግዲህ እስቲ እኔ ይገርመኛል። እኔ በቃ ነገ በቃ ትችላላችሁ ማለት ነው። 587 ማይቻል ነገር የለም ግን ኢንሻአላህ እስቲ እናያለን። እሺ ጥያቄ ያላችሁ ማን ነው? ክርስቲያኖች ማውራት የምትፈልጉ በክርስቶሎጂ ላይ ማውራት የምትፈልጉ ካላችሁ መግባት ትችላላችሁ። አንዴ ሁሉንም ሰላም ልበል። ዛህሩ ሰላም አለይኩም ወራህመቱላህ። የለችም ዛህሩ። እሺ ሃናን ሰላም አለይኩም ወራህመቱላህ። ነበር እንዴ ብሮ? ወይ ምን አልከኝ? አርታይ ነበር ልጠራህ ነው አሁን። አይ ኔትወርክ የሆነ ሰዓት እንትን ይለኛል፣ ለዛ ነው። ቀጥል። እንዴት ነህ? በዚሁ አጋጣሚ ሰላም ነው አለው። አልሐምዱሊላህ። እንዴት ነው ዛሬ? በቃ እንቆያለና በደንብ ኢንሻአላህ። አዎ ግን እኔ ኔትወርክ እያዛገኝ ነው። ኤኒዌይ ዛሬ ሁሉም ፕሮፌሲ ላይ ያለ ሰው እዚህ ጋር አለ እና ፕሮፌሲ ላይ ብናወራ አሪፍ ይመስለኛል። ማሮ አለ፣ አንተ አለ፣ ኡስታዝ ወሂድ አለ፣ ሰው ሁላችንም ስላለ ፕሮፌሲን እናድርግ። ደስ ይለኛል፣ በጣም ደስ ይለኛል ኢንሻአላህ። እሺ ማሩን ሰላም ብየዋለሁ። ሃናን በመሃል ገብቷል። ሰላም አለይኩም ሃናን፣ እንዴት ነሽ? ሰላም ነው ወይ? ወአለይኩም ሰላም፣ እንዴት ናቸው? አልሐምዱሊላህ ሁሉ ሰላም አለን። እሺ ታድላ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ብሮ እንዴት ነህ? ደህና ነህ? እኔ እናንተ የምንገናኘው የመልካም ነው ተባብሏል። እንግዲህ ሰው እኮ በማይሆን ቦታ ነው የሚገናኘው። እኔ እርግጠኛ ነኝ እኔ እና አንተ ሳንፈልግ የሆነ ቦታ እንደምንገናኝ እርግጠኛ ነኝ። ምናልባት ልደውልም እችላለሁ፣ ምን ይታወቃል። ተቋረጠበት። እሺ ሻጄ ሰላም አለይኩም። ተቋርጦ ነው። ኦኬ
ሰላም አይሰማም? ወበረካቱ በመሀል ብሮ ስልክ ገብቶብኝ ነው። አዎ ትሰማለህ። በመሀል እንደዛ መስሎኝ ነው። እና በተረፈ ደህና ነህ? ደህና ነኝ አልሐምዱሊላህ ብሮዬ። እኔም ከኡስታዝ ጠዋት ቪዲዮ ሰርቼ ነበረ። እየገባችሁ ስለ ኢብሮ የሰራሁት ቪዲዮ አለ። ኮፒ ሊንክ ሼር አድርጉት። ኡስታዝ ዋሊድ እንግዲህ ካልቀና ኢብራሂምን በጣም እንደምወደው ታውቃላችሁ። ከኡስታዝ ባይበልጥም ብለህ ኢብራሂም ከ24 ሰዓት ውስጥ ኦልሞስት እኔ የሚተኛበትን የሚበላበትን የሚጠጣበትንም ሰዓት አላውቅም። ማቀሰር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ኢብራሂምን የሚጠላ ካለ ችግር ያለበት ነው። ሳይኮሎጂ እውነት ነው፣ በጣም እውነት ነው። የሚጠሉትም ደግሞ ካፊሮች ናቸው። ያው የሚጠሉትም አንተ የታወቀ ነው እንጂ ሙስሊም ሊጠላው አይችልም። እና ከኔ በላይ ብትወደው ደስ ነው የሚለኝ የምር ለመናገር ደስ ነው የሚለኝ ከልቤ ፈቅጄ እላለሁ። በቃ ቁጥር እንዳደርገው ያው ወስጄ ሰጥቻለሁ። እኔንም ሪከርድ አድርጉልኝ። እኔ ክርስቲያኖችም ጭምር ነው ፎሎ ማድረግ አለባቸው ብዬ የማስበው። ለምን የያዛችሁትን እውነት እንደዚህ ረጅም ሰዓት ጊዜ ወስደው የሚያወያዩ ሰዎች በቁጥር ነው የምታገኙት። እና እኛ የምናውቀውንም እውነት የማናውቀውንም ነገር ለመስማት እድል የሚፈጥር ወንድም ነው ኢብራሂም። 18 ሰዓት 19 ሰዓት እንደዚህ በትህትና ሰዎች ጋር እያወራ ከዛም በመሃል እንደ ሰዎች የምናደርጋትን ጉድለት ነው እንጂ ሰሚያው አብዛኛ በጎ ጎናችንን አያይምና ኢብራሂምን ክርስቲያኖችም ጭምር ነው ፎሎ ማድረግ ያለባችሁ እናንተ ራሱ መስማት ስለሚገባችሁ ብዬ ስለማስብ ኢብራሂምን እኔ እንደው 100,000 በጣም ቀላል ነው 150,000 ነገ ጨምሮ ብናየው ደስ ይለኛልና ፕሊዝ 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 በቃ እኛ ማድረግ የምንችለው እሱን ስለሆነ በዚህ መንገድ እሱን ሰፖርት ለማድረግ ብናደርግ መልካም ነው ብዬ አስባለሁኝ። ቴንክ ዩ ሶ ማች አመሰግናለሁ። ተድላ ጀዛከላ ኸይር አላህ ይቀበል። ኢንሻአላህ እንግዲህ ያው ብዙ እንጠብቃለን፣ ብዙ ነገር የምናይ ይመስለኛል ኢንሻአላህ። እስቲ አሁን ደግሞ ወደ ፕሮግራማችን እንግባና ፕሮፌሲ ማለትም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በባይብል የሉም ብሎ የሚናገር ኤኒ ክርስቲያን፣ ዲያቆን፣ ፓስተር፣ መምህራን እያንዳንዳችሁ በቃ መምጣት በሰላም በቃ በመልካም ማውራት የምትችሉና በቃ በማስረጃ ማውራት የምትችሉ ካላችሁ ዩ አር ዌልካም። ቤቱ ክፍት ነው። እዚህ ጋር ሌጀንድ የሆኑ ሰዎች አሉ። እዚህ ጋር ማለት ነው ሌጀንድ ኡስታዝ ወሂድ አለ። እዚህ ጋር እንደምትመለከቱት ማሩ አለ፣ አነስ አለ፣ እንዲሁም ደግሞ ጀማል ኡስታዝ ጀማል ራሱ አሁን ኡስታዝ ጀማል ኸድር ገብቷል። ሶ ኤኒ ክርስቲያን ማለት ነው ኤኒ ክርስቲያን በፕሮፌሲ ላይ ነቢዩ ሰለላሁ ዐለይሂ ወሰለም በባይብል ላይ የለም ብሎ የሚል አንድ ሰው ካለ ዌልካም መምጣት ትችላላችሁ። አነስ ሚውት አንስተ ነበረ። አረ ኔትወርክ አስወጥቶኝ ነው። ኦኬ እሺ፣ ማን ይቅደም? ደስ ያለ እሺ፣ አፖስትሊክ አለ። አፖስትሊክ አልገባም። አንድ ጊዜ አንድ ሰከንድ መጣው። እሺ ቀጥሉ። አንድ ሰከንድ አዱኛን አስቀጥ አዱናክ ነው ምናምን እሱን አስቀጥሉ። አዱናክ አይወላችሁ እኔ ምን መሰለህ እኔ የመጣሁት ውሂድን ወሬ ውረድ ወሬኛ ቀጥል። እሺ አፖስትሊክ አለ። እንዴት ነህ? እንዴት ነህ? ሰላም ነው አለ አልሐምዱሊላህ። ነብዩ ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ ላይ ጠቅሷል ብለህ ታምናለህ? እኔ እንጃ፣ እኔ አላውቅም። አይ ተጠቅሷል ብለህ ታምናለህ ወይ ነው ጥያቄው። አላምንም። እሺ ኢሳይያስ 42 ላይ አይደለኝ? ኢሳይያስ ምዕራፍ 42 ከቁጥር 1 ጀምሮ እስከ 20 ድረስ የሚናገረው ስለ ነብዩ ሰለላሁ ዐለይሂ ወሰለም ነው። ከዛ በፊት ግን ነብዩ ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ ላይ ከተተነበዩ ኦር ትንቢት ካላቸው እንደ ነብይ ትቀበላቸዋለህ? ፍቃደኛ ነህ ያንን ለማድረግ?
አዎ ጉድ። እሺ ሌትስ ቶክ ኢሳያስ 42 ላይ ክፈትና እስቲ እናውራ። እነሆ ደግፌ የያዝኩት ባሪያዬ ይላል፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አደርጋለሁ፣ እርሱም ለአሕዛብ ፍርድን ያመጣል አለ። አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም ይላል። የተቀጠቀጠ ሸምበቆ አይሰብርም፣ የሚጤስንም ክር አያጠፋም፣ በእውነቱ ፍርድን ያመጣል ይላል። በምድርም ፍርድን እስኪያደርግ ድረስ ያበራል እንጂ አይጠፋም። አሕዛብም በስሙ ይታመናሉ። ሰማያትን የፈጠረ የዘረጋቸውም ምድርንም በውስጧ ያለውን ያጸና በእርሷ ላይ ለሚኖር ሕዝብ እስትንፋስን ለሚሄድበትም መንፈስን የሚሰጥ አምላክ እግዚአብሔር እንዲህ ይላል አለ። እኔ እግዚአብሔር በጽድቅ ጠርቼሃለሁ፣ እጅህንም ይዛለሁ፣ ጠብቅህም አለው። እውርን ዓይን ትከፍት ዘንድ የተዘጋውንም ከግዞት ቤት በጨለማ የተቀመጡትን ከወህኒ ቤት ታወጣ ዘንድ ለአሕዛብ ቃል ኪዳን ለአሕዛብም ብርሃን አድርጌ እሰጥሃለሁ እያለ ይቀጥላል። the list goes on እያለ ያወራል ማለት ነው። ከመጀመሪያውን ጀምር። መጀመሪያ ላይ ባሪያ ይላል። ባሪያ የሚለው የአካል ኦር አገልጋይ እንደሆነ ኦር የአምላክ ባሪያ እንደሆነ የሚያስቀምጥ ነው። አምላክ ባሪያ እያለ ነው የሚጠራው እና አስዊናው ነቢ ሰለም የአምላክ ባሪያ ናቸው። ራሳቸውን ሪፈር የሚያደርጉት አብዱላህ እያሉ የአምላክ ባሪያ የአላህ ባሪያ እያሉ ነው። ሰዎች ከፍ አድርጎ ሲጠሯቸው እኔ ከፍ አታድርጉኝ የአላህ ባሪያ ብቻ ብላችሁ ጥሩኝ ብሎ ነው ነቢ ሰለም ይናገሩ የነበረው ማለት ነው። ነፍሴ ደስ የተሰኘችበት ምርጤ ይላል። which means አምላክ ደስ የተሰኘበት አካል ነው ይሄ አካል ማለት ነው። ከመጀመሪያው ራሱ ስንመለከተው አምላክ ደስ የተሰኘበት አካል ነው። ነፍሴ ደስ የተሰኘች እዚህ ጋር የምንመለከተው የነቢ ሰለላሁ ዐለይሂ ወሰለምን ሶስቱን ስሞች ነው። የመጀመሪያው ምንድነው? አብዱላህ የሚለውን አየን which is ነፍሴ እንትን የሚለው ማለት ነው፣ ባሪያ የሚለው ሰርቨንት የሚለው። ሲቀጥል ደግሞ ምን ይላል? ነፍሴ ደስ የተሰኘችበት ምርጤ ይላል። ማይ ቹዝን ዋን ይላል። አስዊነው ነቢ ሰለላሁ ዐለይሂ ወሰለም እንደተናገሩት ራሱ አላህ ሱብሓነሁ ወተዓላ መርጦ ነብይ አድርጓቸዋል። he is the chosen one ከማን ቤተሰብ ነበረ? ከኪናና፣ ከዛ በኋላ እያለ ከቁረይሽ እያለ ነቢ ሰለላሁ ዐለይሂ ወሰለም ከበኒ ሐሺም እንደዛ እንደተመረጠ አላህ ሱብሓነሁ ወተዓላ እንደመረጣቸው ቃል በቃል የተናገሩበት ነው ራሱ ማለት ነው። እና ነፍሴ ደስ የተሰኘችበት የሚለውን ደግሞ እንመለከታለን። ነፍሴ ደስ የተሰኘችበት የሚለው ደግሞ which means ሙስጣፋ እንደማለት ነው ራሱ ዲላይት የሆነበት አምላክ ማለት ነው። ሙስጣፋ እንደማለት የነብዩ ሰለላሁ ዐለይሂ ወሰለም ሶስተኛ ስም ነው። እያንዳንዷ ጥቅሱ ብንመለከት ለአሕዛብ ፍርድን ያመጣል አለ። ለአሕዛብ ፍርድን ያመጣል፣ አዲስ ሕግን ይዞ ይመጣል ይላል። እነዚህን ሁላ የሚያሟላ አካል ማን ነው? ከቄዳር እንደሚመጣ ይናገራል። ስፍራው ቄዳርና ሴላ እንደሆነ። ቄዳር አስዊነው አረቢያ ነች። የእስማኤል አንዱኛው ልጅ ነው ቄዳር እና በአረቢያ ምድር ነው የሰፈረው። ስለዚህ ኢሳያስ 42 ሙሉ ለሙሉ የሚያወራው ስለ ነብዩ ሰለላሁ ዐለይሂ ወሰለም ነው። እያንዳንዷ ጥቅስ እዚህ ላይ ጥያቄ ካለ መልስ ካለ እንፈልጋለን። መልስ ስጠን። we are waiting ምንድን ነው? አፖስቶሊክ አንኮሻኩሸ ዝም አልክ። ቀጥልሽ። ጥያቄ የለህም አሁን በተናገረው ላይ? የለኝም። ስለዚህ ለነብዩ መሐመድ መሆኑን አምናል ማለት ነው። እሺ ሌላ ካለ ይሄን አምናል? ይሄን አመነ ማለት ነው። ይመስላል። በነገራችሁ ላይ እስቲ ከፍተን በደንብ እንትን የቱ ጋር ነበረ ሴላ የሚለውን እናሳየው አንዴ በደንብ ቁጥር 11 ላይ እንዴት አለ? አዎ በጣም ያበደ ነው ወላሂ ማሻአላ። ዛፎርጋት ነው እንደኔም ራሱ ማንሳት ይችላል እኮ ደኔም አህመድ የሚለው ያሳል። አዎ ለሱ ላንሳ አንዴ ነኝ ልጨምርበት ግን
እሺ አንዴ ልጨምርበት እስቲ። ስሙ በነገራችሁ ላይ ማለት ነው እዚህ ላይ ስሙ አሕመድ የሚል ነው ያለው። በነገራችሁ ላይ ለምሳሌ እኛ ከየት ነው የምናነሳው ብለን ስንነግራችሁ መዲነቱ ዲመሽቅ የሚለው መዲነቱ የመዲና ማነው የዲመሽቅ ታሪክን የተዘገበበት እንትን ላይ ኢብኑ አሳኪር እንትን ያለው መጽሐፍ ነው ያዘጋጀው ማለት ነው። እና ምን ይላል? አን ከዕብን ቃለ አጅዱ ፊ ተውራ ዓብዲ አሕመድ አልሙኽታር ይላል። ባሪያዬ አሕመድ፣ ባሪያዬ አብዲ የምትለውቹትና ልብ አድርጉ። ባሪያዬ አሕመድ አልሙኽታር ምርጤ ይላል። ስለዚህ አሁን ይህንን ነገር አግኝቻለሁ አለ። ሰው ከየት ነው ያገኘው ብለን ስንል እዚሁ ነው ሊሆን የሚችለው። ኢሳያስ ምዕራፍ 42 ቁጥር 1 ላይ ሁወ ዛ ዓብዲ አለዚ አዕዱድሁ ሙኽታር ይላል። ይሄ ባሪያዬ ነው። አዕዱድሁ በሚለው ቀይረውታል። ሰው እንዴት ነው የተቀየረው የሚለውን እስቲ ነው። አሁን እዚህ ስም አለ፣ እዚህ ጋር አለዚ አዕዱድ አሕመድ በሚለው ቦታ አዕዱድ በሚል ገብቷል። ከዛ ሙኽታር የሚል ደግሞ አለ ምርጥ። ብዙ ጊዜ እንደዚህ አይነት ነገሮች ሲከሰቱ ባይብል ላይ ስታመጡና ስታዩ ብዙ ጊዜ እንደዚህ አይነት ነገሮች ስምና እንትን አንድ ላይ ይሄዳሉ። ባሪያ ምርጥና ስም የሚለው አንድ ላይ የሚሄዱ ነው። ለምሳሌ ኢሳያስ 41ኛ ነገሥት ምዕራፍ 11 ቁጥር 34 ላይ ስለመረጥኩት ስለ ባሪያዬ ስለ ዳዊት ልብ አድርጉ። ምርጥ የሚለው አለ፣ ባሪያ የሚለው አለ፣ ስም ነው ያለው። ቀጥሎ አሁን በተመሳሳይ መዝሙር ዳዊት ምዕራፍ 89 ቁጥር 3 ላይ የተመረጠ አለ፣ ባሪያ አለ፣ ዳዊት አሁንም ስም ነው ያለው። ኦኬ አሁንም በተመሳሳይ ኢሳያስ 41 ላይ ቁጥር 8 ባሪያዬ እስራኤል የመረጥኩ እያለ ባሪያ የሚል አለ፣ ምርጥ አለ፣ እስራኤል የሚል ስም አለ። አሁን ይህን ስንመለከት ከዚህ በፊት በነበሩት መጽሐፍቶች ላይ ያለውን ነገር ከማየታችን በፊት አንድ ነገር ላስታውሳችሁና ላሳያችሁ። የታለ መሰላችሁ? ባይብል ላይ አንድ ነገር አለ። ባይብል ላይ አንድ ነገር አለ። እሱም ምንድን ነው ብለን ስንል ለምሳሌ ኦሪት ዘፍጥረት ምዕራፍ 10 ቁጥር 4 ላይ ስለ አንድ ታሪክ እየተናገረ አንድ የሚስተው ነገር አለ። ኢን ዘ ሳንስ ኦፍ ጃቫን ኤሊሻህ ኤን ታርሺሽ ኪትም ይልና ዶዳኒም ይላል። ዶዳኒም ልብ አድርጉ። እዚህ ጋር አሁን ዳሌትን የተጠቀመው ዶዳኒም ብሎ ማለት ነው። አንድ ታሪክ እኮ ነው። የአንድ ሰው የዘር ግንድ ነው እየተናገረ ያለው። ይሄኛውን ታሪክ ደግሞ ሲናገር አንደኛ ክሮኒክል ምዕራፍ 1 ቁጥር 7 ላይ the sons of Javan were ኤሊሻህ ታርሺሽ ኤንድ ኪትም ኤንድ ሮዳኒም አለ። እዚህ ጋር ደግሞ እንትንን የተጠቀመው ሬሽን የተጠቀመው ለምንድን ነው? እንዲህ አይነት ልዩነቶች የሚመጡት ይሄ አሁን ስክራይባል ኢረር ይባላል። ስክራይባል ኢረር በመባል ይታወቃል። እዚህ ጋር ዳሌት ተጠቀመ፣ እዚህ ጋር ደግሞ ሬሽን ተጠቀመ። what is the reason behind this ብለን ስንል ሁለቱ ቃላቶች ሁለቱ ፊደሎች ተመሳሳይ ናቸው። ይሄ እንትኖች ሊሰሩት የሚችሉት ሚስቴክ ነው። ስክራይበሮቹ ማለት ነው፣ ጸሐፊያኑ ተመሳሳይ ስለሆኑ ዶዳኒም የሚለውን ሮዳኒም ብሎ ሊረዳው ይችላል። ከዛ ሲጽፈው በሬሽ ፋንታ ምንን ሊያስገባ ይችላል? ዳሌትን ሊያስገባ ይችላል። ኦኬ ተመልከቱ፣ ዕብራይስጡ ይሄ ነው ሲጻፍ ማለት ነው። አሁን እንደዚህ ከሆነ በተመሳሳይ አሕመድ የሚለውን ነገር ስትመለከቱት አሕመድ የሚለውን ተመሳሳይ ነው። ልዩነቷን ተመልከቱ። ልዩነቷን አያችሁ? ልዩነቱን በጣም ትንሽ የሆነ ልዩነት ነው ያለው። ለምሳሌ አሁን በቃላቶቹ ዙሪያ ብትመጡ ለምሳሌ እቺ ኼት ትባላለች። እቺ ቃል ኼት፣ ይሄኛው አሁን ኼትና ታብ የምትባለው ሁለቱ ቃላቶች ሁለቱ ወርዶች ሁለቱ ፊደሎች ተመሳሳይ ናቸው፣ ግን ይመሳሰላሉ እንጂ አክሰንታቸው አንድ አይደለም። እንደገና አጠቃቀማቸውም አንድ አይደለም። ተግባባን? በተመሳሳይ ሬሽና ካፍ የሚለው እንዲሁም ዳሌት የሚሉት ቃላቶች ሁለቱ ተመሳሳይ ናቸው። በምንድን ነው የሚለያዩት? አንደኛ እችኛዋ ረዘም ትላለች፣ ይሄኛው ደግሞ 4 ማዕዘን ነው። ስለዚህ አሕመድ የነበረውን ነገር ወደዚህ ወይ በስክራይባል ኢረር ሊሆን ይችላል፣ አለዛም ደግሞ ሆን ብለው ሊያደርጉት ይችላል። ለዛ ነው አሕመድ የሚለው ቃል አዕዱድ በሚለው ተመሳሳይ ቃላቶች የተለወጠው ማለት ነው። ተግባባን? ይሄንን ስታዩ ብዙ ነገሮች አሉ። ይሄን ወደኋላ ተመልሼ ከመዳሰስ ደግሞ የምጨምሩበት ካለ በተለይ ሰብቷጀንትንና የዮሐንስ ጸሐፊ የማቴዎስ ጸሐፊን ነክታችሁ ብትሄዱበት ደስ ይለኛል። ምናልባት ማሩ ካለም ወይ ደግሞ አንተ አነስም ካለ። አይ ማሩ መንገድ ላይ ነው ያለው፣ አይመችም። ኤኒዌይ ይሄ ሀሳቡ ትንሽ ውስብስብ እንዳይሆንባችሁ ቀለል እናድርገውና እንድትረዱት ማለት ነው። ምንድነው አይዲያው? ልዩነቱን አንዴ መልሰው ይብሮ የቅድሙን
አህመድ የሚለው ላይ እና ያለውን ልዩነት ማለት ነው። ከላይ ያለውን መልሰው አህመድ የሚለው ፓርት ላይ ተመልከቱ። እነዚህን ቃላት ራንደምሊ ስትመለከቷቸው ተመሳሳይ ናቸው፣ ግን the only thing አንደኛዋ ፊት ለፊት ላይ ያለችዋ ትንሽ ረዘም ትላለች ወደታች፣ ከዛ ሁለተኛ መሃል ላይ ያለችዋ ደግሞ ወደ ጎን ትንሽ ሰረዝ ነገር አላት ማለት ነው። እነዚህ ነው ልዩነታቸው። ይሄ ደግሞ ሆን ተብሎ በስክራይባል ኢረር ወይ ደግሞ ሆን ተብሎ ደግሞ የተቀየረ ነው፣ ወይ በስህተት ወይ ደግሞ ሆን ተብሎ ታልሞ የተቀየረ ነው። ይሄንን ደግሞ እንዴት ነው የምናውቀው ከተባለ ኢሳያስን ብንመለከት ለምሳሌ whenever አንድን ነገር ሲናገር ይሄ ባሪያ እያለ ሲናገር ስምን አስቀድሞ ይናገራል። ከስሙ ጋር አያይዞ ነው የሚናገረው። ኦኬ ከስም ጋር አሁን ለምሳሌ እዚህ ጋር እንደምትመለከቱት ባሪያ ያዕቆብ ይላል ኦር እስራኤል እያለ ነው የሚናገረው። ቀደም ብሎም ባሪያ አህመድ የሚለውን በስክራይባል ኢረር ምክንያት ወይንም ደግሞ እነዚህ አካላት ለዚህ ስም ዌር ስላልሆኑ ኒው ስለሆነባቸው ይሄንን ሆን ብሎም ቀይሮት ሊሆን ይችላል ማለት ነው። ስለዚህ አህመድ የሚለው ስም ሙሉ ለሙሉ አውዱን ስንመለከት ክሊርሊ የሚያወራው ስለዛ አካል ነው፣ ስለ አንድ ፐርሰን ነው። ያ ህግን ይዞ የሚመጣ ኒው ሞሰስ የሆነ አካል፣ ኒው ሶንግን ይዞ የሚመጣ አካል ወይንም አዲስ ቶራህን ይዞ የሚመጣ አካል ያንንም ያስቀምጣል። ቶራህን ይዞ እንደሚመጣ ማለት ነው። አዲስ ቶራ ይዞ የሚመጣ ፍርድን የሚያመጣ ለአህዛብም የሚላክ ማለትም ተልእኮ ራሱ ሁለንተናዊ ዓለም አቀፋዊ የሆነ አካል ነው ይሄ አካል ማለት ነው። ስለዚህ ይሄ አካል ከነብዩ ሰለላሁ ዐለይሂ ወሰለም ውጪ ማንንም ነው የማይገልጸው ነው። የሚመጣበትን ቦታ ራሱ ይጠቁማል። ቄዳርና ሴላን ይጠቅሳል። አስቡት፣ በሞላ ምድር out of everywhere ማለት በሞላ ምድር በሞላ ዓለም እንትናን ሲጠቅስ ቄዳርን አረቢያን ወስዶ ሄዶ ሲጠቅስ ምን የሚሉት ነው? ሊጠቅስ አይችልም። ስለዛ አካል ሪፈር እያደረገ ካልሆነ በቀር ስለ አረቢያ ይናገራል። ማለትም ስለ ቄዳር ማለት የእስማኤል ልጆች ውስጥ አንዱ ነው፣ 12ቱ ልጆች ውስጥ። ስለዚህ ስለ እስማኤል ልጆች ውስጥ አንዱ የሆነው ቄዳር ይናገራል። which is አረቢያ ነው እንትኑ ራሱ መኖሪያው ስፍራው ማለት ነው ሪፈር የሚያደርገው። ከዚህም በላይ ደግሞ ቄዳር ሂጃዝ እንደሆነ የሚያስቀምጡ ምሁራን አሉ። ሞደርን ዴይ ሳውዲ አረቢያ ማለት ነው ሂጃዝ እንደሆነች ያስቀምጣሉ። ይሄንንም ቢብሊካል አናሊሲስ ሰተንም መመልከት እንችላለን። ምክንያቱም ሚዳናይትንና ኢሽማኤላውያንን መጽሐፍ ቅዱስ በተዘዋዋሪ ነው የሚጠቀማቸው እነዚህን ቃላቶች። እነዚህ አካላት ደግሞ ሞደርን ዴይ ሳውዲ አረቢያ የሰፈሩ ናቸው። ሞደርን ዴይ ሳውዲ አረቢያ ማለት ነው ዛሬ ላይ ሳውዲ አረቢያ ምንላት። ከዚህም በላይ ደግሞ ገፋ አድርገን ማየት እንችላለን። ሰላ የት ነው የምትገኘው ካልን ሰላ የምትገኘው ሪፈር የምታረገው በሁለቱም መሄድ እንችላለን። መካንም ሊሆን ይችላል፣ መዲናንም ሊሆን ይችላል። የነብዩ ሰለላሁ ዐለይሂ ወሰለም የትውልድ ስፍራ ማለት ነው። እያንዳንዷን ዲፕ እንዳውን ስንመለከት ስለ ነብዩ ሰለላሁ ዐለይሂ ወሰለም በግልጽ ይናገራል። አይናገርም የሚል ክርስቲያን ካለ ገብቶ ኮመን ኦብጀክሽን ማቅረብ ይችላል፣ ጥያቄ ማቅረብ ይችላል፣ አርጊመንት ማቅረብ ይችላል፣ ሊንግዊስቲካል አርጊመንት ማቅረብ ይችላል፣ ኮንቴክስቹዋል ሂስቶሪካል የፈለገውን አርጊመንት ያቅርብ። እዚህ ጋር እንወያይበታለን ማለት ነው። ያ የሚደፍር አለ ብለን የተለመደ ርዕስ። እኛ አሁን የተቸገርነው በዚህ ፕሮፌሲ ላይ ማን እንደሚያወራን ክርስቲያን፣ የትኛው ክርስቲያን ደፍሮ እንደሚያወራን ያላቅም። ወላሂ ላዝም እኔ በጣም ግራን ይገባኝ። ኤኒዌይስ ይሁንሽ፣ ሰው ሰላም እንበልና እስከዛ ሰው ካለ አስገቡ። እሺ ሞዴሬተሮች፣ ሰላም አለይኩም። እስሚዝ ዌልካም። ወአለይኩም ሰላም ወራህመቱላህ። ኢብሮ እንዴት ናችሁ? አልሐምዱሊላህ። ሰሞኑን አልሰማህም? ምን ሚሊዮን? ኧረ አይደለም እሱ አይደለም ይወዛለኝ አንደኛው እና ታዲያ እንዴት ነው አሁን? ምንድን ነው የምታደርገው? ለዚህ መፍትሄ አለ? ከአቅማችን በላይ የሆኑ ሰዎች በጣም አሉና ቢመጡ ራሱ ማናቀላቅላቸው ማለት ነው። ከአቅማችን በላይ የሆኑ መምህር እኮ ነው መምህር ነው። እሺ ይሁን። እሺ ለማንኛውም እሺ ሳላህ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ ሁሉ ሰላም አለን። እንዴት ናችሁ? አለን። አቡ ክርስቲያኖች ከስርም ከጎንም ያላችሁ ሙስሊም እንደመህቶች ደግናችሁ ወይ? አለን።
ሰርገን እንብላ። ያኔ እኮ 1 ሚሊዮን ከገባው ሳላን የጎረቤት ልጅ ድረዋለሁ ብሏል። አልሰማችሁም? ወይኔ። እሺ አብሴ፣ እሺ ቀጥል። አብሴ ነው የሚለው አብሴ ሙስሊም ነው ሲጀምር የሚመስለኝ። ያስታውቃል። ክርስቲያን እኮ ጠፋ። ወላሂ ዝም ብለህ ነው አነስ ሌላ ርዕስ ይሆንላችሁ ታዲያ? አረ ይህንንማ ዛሬ ይህንን ነው የምናደርገው፣ ግን ዝም ብለን ነው የምንለፋው። ክርስቲያን አይኖርም በእርግጠኝነት። ይሄ ሁላ ሰው ቁጭ ብለው ክርስቲያኖች ገዝታ ለመላክ ከባድ ነው። ኢብሮ ሊያገባ ነው። ስሚ አተ ያማለ እኔ 1 ሚሊዮን ከገባው ሳላኔ ጎረቤት ሚሊዮን ከገባው አገባለሁ አላልክም? ሳላኔ ያለው እኔ 1 ሚሊዮን ከገባው ሳላን የጎረቤት ልጅ እድረዋለሁ። እንደዚህ አይነት ዜና ሰማለሁ። መብሩክ ኢብሮ፣ እንደዚህ አይነት ዜና ሰማለሁ ብዬ ኢብሮማ አታስቀይስ። ኢብሮ እንዴ ፎሎ በስንት አካውንት ነው ፎሎ አራ እንዴት ላድርግ ነው? አሁን ግራ ገባ። ፎሎ አፍኩኝ እንዴት ላድርግ ነው? አሁን ግራ ገባ። ፎሎ አፍኩኝ እንዴት ላድርግ ነው? ድምጼ እንደዚህ ያስጠላል። ወላሂ እንደዚህ ሰው ራሱ ሲሮስት አይቻልም። እሺ አስጮከኝ። እሺ አይ እውነት ነው ነገሩ፣ እውነት ነው። በነገራችሁ ላይ እኔ 1 ሚሊዮን ፎሎወር ከገባው በኋላ አንገቴ ላይ እንዳቆም ሳላ፣ ግን የጎረቤት ልጅ ምገርም ሀፊዝ ነች ምናምን በቃ ያበደ ነው። ለራስህ አይተህ ነው እንዴ ብሮ? የታያል ለራስህ አይተህ ነው? አይ አንተና እንዴ አብሮ አደጋሪ እኔ ጎረቤት ልጅ እኮ አብሮ አደጋ በልጅነት ነው እኮ አብሮ ጨርሰሃል ብሮ። እናቱን ምናምን ጨርሰሃል? አዎ ለወንድሜ እና በጓደኛ ይባል የለ እንዴ? አታውቁም? በጓደኛ እኮ ሽምግልና ተልከህ ነው። አዎ መጨረሻ ከገባው በኋላ ሸመጥጠዋለሁ። ቁመቷንም ክብደቷንም አጣርታል። ያስታውቃል። ንገረን። ጉሯንም ቆጥሯል። አይ አነስ ነው የሚያጣራው ስም። ቆይ ጋይስ እንዴ ምን ሆናችሁ? ሳላ ደግሞ አነስ ነው የሚያጣራው ስም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ማሩ